የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖቼ መልእክቴን ስለምትሰሙ፣ ስለምታደምጡ፣ ስለምትጠቀሙበትና ስለምትጸልዩልኝ በጣም አድርጌ አመሰግናለሁ። ይህን ብቻ ለምታደርጉት እርግጠኛ ነኝ መልእክቱ ብዙ ሰዎች እንዲያዩት ሼር እንደምታደርጉ፣ ላይክ እንደምታደርጉ እንደዛ አምናለሁኝ። ያንን አድርጉ። አብረን እናገልግል። በየሳምንቱ የማቀርበው መልእክት ለእኔ በጣም ከጠቀመኝ፣ ነፍሴን ከመገብኩበት፣ ከተጽናናውበት ከሱ ተነስቼ ነው ለእናንተ ማካፍለው። እኔን ስለጠቀመኝ እናንተም እንድትጠቀሙ ነው ይህንን ሕያው የሆነውን የእግዚአብሔርን ቃል ማካፍላችሁ። ይህ ቃል በሰዎች ልብ ውስጥ እንዲሰርጽና ብዙዎች እንዲጠቀሙ፣ እንዲባረኩ፣ እንዲጽናኑበት ብዙ ጊዜ በጌታ ፊት ጸልያለሁ። እግዚአብሔር በሰጠኝ ጸጋ መልእክቱን ማስተላለፍ፣ ማስተማር፣ መስበክ ብቻ ሳይሆን የምሰብካቸው የማስተምራቸው ሰዎች ትምህርቱን ቃሉን ይጠቀሙበት በሚል በእግዚአብሔር ፊት ይህንን ጠይቃለሁኝ። እናንተም ለአገልግሎቴ እንድትጸልዩልኝ ከጎኔ እንድትቆሙ በጌታ ፍቅር ጠይቃለሁ። ዛሬ አብረን የምናየው የቃሉ ታምራት በሚል ርዕስ ነው። በእግዚአብሔር ቃል ውስጥ ብዙ ታምራቶች አሉ። በጣም ብዙ ሰዎች ግን ይህንን ነገር በጥንቃቄ የምናውቅ ወይም የተረዳን አይመስለኝም። ዛሬ የምናየው ከእግዚአብሔር ቃል ክፍል ማቴዎስ ወንጌል ምዕራፍ 8 ከቁጥር 5 ከቁጥር 13 እና እንዲሁም ደግሞ በሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 ተመሳሳይ ታሪክ ነው ያለው። በዚህ ክፍል ላይ የምናገኘው አንድ የሮም መቶ አለቃ ወይም ደግሞ አንድ የጦር መኮንን ነው የምናገኘው። ይሄ ሰው አይሁዳዊ አይደለም ወይ እስራኤላዊ አይደለም፣ አህዛብ ነው፣ እግዚአብሔርን የሚያመልክ ሰው አይደለም። ነገር ግን ጌታ ኢየሱስ ክርስቶስን አንድ ጥያቄ ሲጠይቀው እናያለን። በቤቱ ያለ ቢረዳው የሚያግዘው፣ መጽሐፉ በቀጥታ ባሪያው ነው የሚለው። ባሪያው በጠና ታመመ፣ እስከ ሞት ድረስ የሚያደርስ የጤና ችግር ገጠመው። ይሄ ሰው በጨነቀው ጊዜ ይሄንን ባሪያውን አገልጋዩን ይወድ ስለነበረ ጌታ ኢየሱስ ክርስቶስ እንዲፈውስለት ሲጠይቅ እናያለን። የአይሁድ ሽማግሌዎችን ወደ ኢየሱስ እንደላከ የሉቃስ ወንጌል ምዕራፍ 7 እሱን ይነግረናል። እነዚህም ሰዎች መጥተው ሕዝባችንን ይወዳል፣ ምኩራብ ስንሰራ እሱ ተባብሮናል በሚል ለአይሁዳውያን ያለውን አክብሮትና ፍቅር ከነገሩት በኋላ ኢየሱስን ለዚህ ሰው ባሪያ እንዲፈውሰው ጠይቀውታል። ይህ ሰው ግን ለኢየሱስ ክርስቶስ ያለው አክብሮት በጣም ከፍ ያለ፣ ከብዙ አይሁዳውያን የተሻለ አክብሮትና ፍቅር እንደነበረው እናያለን። ከክፍሉ ጌታ ኢየሱስ ክርስቶስ መጥቼ ልጁን እፈውሳለሁ ሲለው አንተ ልትመጣ አይገባህም፣ እኔ ቤት ልትመጣ አይገባህም፣ አትመጥንም እኔ ቤት ለመምጣት። ምናልባት አይሁዳውያን ወደ አሕዛብ ቤት ሲሄዱ እንረክሳለን ብለው ስለሚያስቡ ጌታ ኢየሱስም ይረክሳል ብሎ አስቦለታል። ወይም ደግሞ ኢየሱስ ክርስቶስ በጣም ጻድቅ አምላክ ስለሆነ እሱ ግን ራሱን ኃጢአተኛ አድርጎ በመቁጠር እኔ ቤት ልትመጣ አይገባም፣ ነገር ግን ባለህበት ቦታ ሆነህ ቃል ተናገር፣ ልጄ ወይም ብላቴናዬም ወይም ባሪያዬም ይፈወሳል ሲል እናያለን። ምዕራፍ 8 ቁጥር 8 ላይ በማቴዎስ ወንጌል ቃል ብቻ ተናገር ነው ያለው። ቃል በቃል በኢየሱስ ክርስቶስ ንግግር ውስጥ፣ በኢየሱስ ክርስቶስ ቃል ውስጥ ኃይል እንደሚያልፍ፣ ፈውስ እንደሚያልፍ የተረዳ ሰው ነበር ይሄ የሮም ወታደር። ኢየሱስ ቃል ብቻ ቢናገር ኢየሱስ ሄዶ የሚፈውሰውን፣ ኢየሱስ ሄዶ የሚሰራውን፣ ኢየሱስ የሚናገረው ቃል እንደሚያደርግ የገባው ሰው ነበር። ቃል ብቻ ተናገር ብላቴናዬ ይፈወሳል ብሎ ከኢየሱስ ክርስቶስ በሚወጣው የፈውስ ቃል እንዳመነ እናያለን። ቃል ፈውስ እንዳለበት፣ ቃል ኃይል እንደሚያልፍበት፣ ከኢየሱስ የሚነገር ቃል፣ ከኢየሱስ የሚወጣ ቃል በየትኛውም ስፍራ ላለ ችግር መፍትሄ እንደሚሰጥ ይሄ የሮም ወታደር ያውቅ ነበር። ጌታ ኢየሱስ ክርስቶስ ለዚህ ነው የዚህን ሰውዬ እምነት ያደነቀው። ከብዙ እስራኤላውያን ይልቅ የዚህ ሰው እምነት የተደነቀው ኢየሱስ የሚናገረው ቃልና ኢየሱስ አንድ እንደሆኑ፣ ኢየሱስ ቢሄድም ይሄንኑ እንደሚያደርግ፣ ቃሉ የሚሰራውን ነው ኢየሱስ የሚሰራው።
በቃሉ እንዴት እንዳመነ በቃሉ የሚተላለፈውን ኃይል እንዴት እንደታመነና እንዳመነ ይሄ የሮም ወታደር እናያለን። በቃል ውስጥ ትልቅ ኃይል አለ። በእግዚአብሔር ቃል ውስጥ ከኢየሱስ አንደበት በሚወጣ ቃል ውስጥ ኢየሱስ በሚናገረው ቃል ውስጥ ትልቅ ኃይል አለ። የፈውስ ኃይል አለ። የማዳን ኃይል አለ። ተአምራት የሚሆነው በኢየሱስ ክርስቶስ ቃል ውስጥ ነው። ለዚህ ነው የተአምራት ቃል ነው ያልኳቸው። የእግዚአብሔር ቃል የተአምራት ቃል ነው። እስራኤላውያን ባመፁ ጊዜ ብዙ ጊዜ እስራኤላውያን በእግዚአብሔር ላይ ያምፃሉ። ድንገት ፊታቸውን ከእግዚአብሔር ይመልሳሉ። በመዝሙር ምዕራፍ 107 ከቁጥር 17 ጀምሮ በኃጢአታቸው ምክንያት በገጠማቸው ችግር በጨነቃቸው ጊዜ የሞት አፋፍ ላይ በደረሱ ጊዜ ወደ እግዚአብሔር ጮው ይላል የእግዚአብሔር ቃል በዛ ክፍል ላይ። ቁጥር 20 ላይ ቃሉንም ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ይላል። እነዚህ ሰዎች ከእግዚአብሔር ርቀው ተጸጽተው ወደ እግዚአብሔር ሲጮው እግዚአብሔር ቃሉን ልኮ ነው የፈወሳቸው። ከሞት አፋፍ ነው ያዳናቸው። ከሞት አፋፍ የሚያድን ከሞት አፍ የሚያስጥል ነው የእግዚአብሔር ቃል። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ይላል። እግዚአብሔር ማንኛውንም ነገር በሕይወታችን የሚያደርገው ማንኛውንም ነገር በምድር ላይ የሚያደርገው ተአምራት የሚሆነው በቃል ውስጥ በሚገለጠው ኃይል ነው። የእግዚአብሔር ቃል በኃይል የተሞላ ነው። በሕይወታችን ውስጥ ሊሆን የሚገባው ነገር በሙሉ በእግዚአብሔር ቃል ነው የሚሆነው። በጣም ብዙ ሰዎች ለእግዚአብሔር ቃል ያላቸው በጣም አነስተኛ ነው። በመዝሙር ምዕራፍ 1 ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ በእግዚአብሔር ቃል ደስ ይለዋል፣ በእግዚአብሔር ትእዛዝ ደስ ይለዋል፣ ከእግዚአብሔር አንደበት በሚወጣው ቃል ግን በጣም ደስ ይለዋል። እርሱም በውሃ ፈሳሾች ዳር እንደተተከለ ፍሬዋንም በየጊዜዋ እንደምትሰጥ የሚሰራው ሁሉ እንደሚከናወንለት ዛፍ ይሆናል። ይሄ ሁሉ ነገር ተከትሎ ወደዚህ ሰውዬ የመጣው የእግዚአብሔር ቃል ከመውደዱ የተነሳ ነው። ለእግዚአብሔር ቃል ካለው አክብሮት የተነሳ ነው። ቁጥር 4 ላይ ክፉዎች ግን እንደዚህ አይደሉም፣ ገለባ ጠርጎ እንደሚወስደው በመንገድ ዳር ላይ እንዳሉ ናቸው። በቀላሉ የሚጎዱ፣ በቀላሉ የሚነሱ፣ በቀላሉ የሚወገዱ፣ የእግዚአብሔርን ቃል የማይፈልጉ፣ የእግዚአብሔርን ቃል የማይወዱ ግን በሜዳ ላይ እንዳለ ያለ ጥበቃ እንዳለ ገለባ ናቸው። ድንገት ይሰወራሉ፣ ድንገት ይጠፋሉ። ለእግዚአብሔር ቃል ክብር ስላልሰጡ ነው። ለእግዚአብሔር ቃል ቦታ ያልሰጡ ሰዎችን ነው ክፉ የሚለው በዛ ክፍል ላይ። ክፉዎች ግን እንደዛ አይደሉም፣ ንፋስ ጠርጎ እንደሚወስደው ገለባ ናቸው። ለእግዚአብሔር ቃል ከፍተኛ ከበሬታና ቦታ ላለው ግን ቅድም እንዳልነው የማያቋርጥ ፍሬ፣ ብዙ በረከት የሚያስገኘው የእግዚአብሔር ቃል ነው፣ የእግዚአብሔር ሕግ ነው፣ የእግዚአብሔር ንግግር ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 44 ላይ ጴጥሮስ ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። ተመልከቱ፣ የእግዚአብሔርን ቃል ነው እንኳን የሚከተለው የእግዚአብሔር መንፈስ። ቃሉን ነው የሚያከብረው እግዚአብሔር። የኃይል መንፈስ በሰዎቹ ላይ የወረደው መንፈስ ቅዱስ በሰዎቹ ላይ የወረደው ቃሉን ተከትሎ ነው። በእግዚአብሔር ቃል ውስጥ ኃይል አለ። በእግዚአብሔር ቃል ውስጥ ተአምራት አለ። ስለዚህ የእግዚአብሔርን ቃል በሚያከብሩ ሰዎች ሕይወት ውስጥ ተአምራት ይሆናል። እንደዚሁ እንደ መቶ አለቃው በመቶ አለቃው ቤት ውስጥ ተአምራት ሆነ። በመቶ አለቃው ባሪያ ውስጥ፣ በመቶ አለቃው አገልጋይ ውስጥ ተአምራት ሆነ። ብላቴናው ወዲያውኑ ተፈወሰ። ኢየሱስ ቃሉን ላከ። በቃሉ ኃይል ሰውየው ወይም ያ ብላቴና የዚህ መቶ አለቃ ሰው ተፈወሰ። በኢየሱስ ቃል ውስጥ ፈውስ አለ፣ ተአምራት አለ፣ ኃይል አለ። ዛሬም የእግዚአብሔርን ቃል በጥንቃቄ እንስማ፣ በጥንቃቄ እናጥና። በቃል ውስጥ ነው ታምራት ያለው፣ በቃል ውስጥ ነው ፈውስ ያለው። እስኪ ይሄን ቃል እየሰማችሁ ላላችሁ ሰዎች የቃሉ ኃይል እንዲያገኛችሁና እንድትፈወሱ አጭር ጸሎት ልጸልይላችሁ። እግዚአብሔር ስለዚህ ክቡር ቃልህ አመሰግንሃለሁ።
ይህንን ቃል እየሰሙ ባሉ ሁሉ ላይ የፈውስ ኃይል እንዲያልፍ፣ ተአምራት እንዲሆን፣ እንቆቅልሻቸው እንዲፈታ፣ የቃልህ ኃይል በሚታወቅ መልኩ በሰውነታቸው ውስጥ እንዲያልፍ፣ በችግራቸው ላይ እንዲያልፍ፣ ለችግራቸው መፍትሄ እንዲሰጥ፣ የሚታመሙ እንዲፈወሱ፣ የተጨነቁ እንዲያርፉ ቃልህ ይረፍባቸው፣ ቃልህ ያግኛቸው። የቃልህ ታምራት በእነሱ ላይ ይሁን። የቃልህን ታምራት ሲለማመዱ፣ ቃልህን ሲያነቡ፣ ቃልህን ሲያጠኑ፣ ቃልህን ሲሰሙ ኃይል በውስጣቸው ይለፍ። ታምራት በሕይወታቸው ውስጥ ይሁን። እግዚአብሔር ሆይ አሁን በዚህ ሰዓት ቃልህን በሰሙት ላይ ፈውስ ስላለፈ፣ ኃይል ስላለፈ፣ ታምራት ስለሆነ፣ እንቆቅልሽ ስለተፈታ፣ ጤናቸው ስለተመለሰ አመሰግንሃለሁ። ሁልጊዜ ለቃልህ ክብር እንሰጥ እርዳን። በነገር ሁሉ ጸጋ ይብዛልን። እንወድሃለን፣ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም ለዛሬ ይሄን ያልኩ ይበቃል። በሚቀጥለው ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት። እግዚአብሔር ይባርካችሁ።